ሲቃሽ እስኪዛ ሲቃሽ ፀሐይ ከኛ ልብሱን ተካፈሉ ኪርያላይሶን ለፍርድ ተወሰደ ኪርያላይሶን ኪርያላይሶን እንደ በግ ታረደ ኪርያላይሶን ኪርያላይሶን ለብሶ ከለሜዳ ኪርያላይሶን ኪርያላይሶን ኦምጣጤና ጠጡ ኪርያላይሶን ኪርያላይሶን በገመድ ጎተቱ ኪርያላይሶን ኪርያላይሶን በወንበዴ ፈንታ ኪርያላይሶን ኪርያላይሶን ተሰቀለ ጌታ ኪርያላይሶን ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ዝማሬ መላክ ያሰማልን። ሐኖስዬ በጣም 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 ደስ የሚል መዝሙር። እኔ ለታርብ ላይ በጣም ደስ ከሚለኝ ነገር የተሰገደ መሃል ላይ በፍጥነት ኪርያላይሶን ይቷል 41 ጊዜ ሲሰገድ የደከመ ድካም ሁሉ ይጠፋል። ምናልባት
ልክ የዛሱ ላይ ነው በፍጥነት እንዴ በጣም ጉስባም ሁሉ ነው ሰውነት ራሱ እንትን ይላል። ሁሉም በቃ እንዳስማ የዛን ሰዓት በጣም ነው ደስ የሚለው። እኔ ደክሞ ምናምን በቃ ውስጥ ዛል ብሎ የነበረው ልክ በፍጥነት መባል ሲጀምር ይጠፋል ድካሙ። በጣም እግዚአብሔር ልዩ ነው። በነገ የስቅለት እንትን ስርዓቱ በጣም ይለያል። በጣም ሀኑሲ የአንተ ፕሮግራም ካለ መቀጠል ትችላለህ፣ ችግር የለውም። እኔም ላንቺ ላልሆን አንቺን ታዋጪኝ በፊቱ መቆሙን በመንታት ታዋጪኝ ከፊቱ መቆሙን በመንታት ታስቀሪኝ እውነቱን ደብቀሽ በሐሰት መራሽኝ በሐሰት መራሽኝ ንስሐ እንኳን ባስብ ነገ ዛሬ ያልኩኝ የይደር ቀጠሮ በልቤ የሰራሽ ለተረኛው ዝጂ እስኪ ዛሬ ሲብቃሽ እስኪ ዛሬ ሲብቃሽ ለተረኛው ዝጂ እስኪ ዛሬ ሲብቃሽ እስኪ ዛሬ ሲብቃሽ ፀሐይ ከኛ ስትሄድ የጨለመ መስሎ የማይጨልምበት በብርሃን እያየን ምድር አንቺና እኔ ስንቱን የይሁዳ እግሮች ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅማቶ መራራ ለቅሶን እያለቀሰ ከአጡር ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ ሆንን ብሎ ለመጠየቅም ድፍረት ነበረው። ልብ የሚሰብረው ግን ሐሙስ ምሽት የሆነው ነገር ነው። ጌታችን ከራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ
ይሁዳም ሊታጠብ ተራውን ይጠብቅ ነበር። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች፣ የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየት በላይስ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሸማቀክም? አንተ እግሩን ልታጥበው እንኳን የማይገባህ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ እንኳን የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አይጨንቅህም? ከአይሁድ ጋር የተስማማኸውን ነገር ኧረ ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ የት ይገኛል? በፍቅሩ ውስጥ ክፋትህ፣ በትሕትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብክ? ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ነበር። የኔን እግር ለዘላለም አታጥብም ብሎም ተከላክሎ ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን ለሚያንገላታው ጦር መንገድ እየመራበት ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። ኪርያላይሶን ማለት እመቤቴ ማርያም ማለት እንደሆነ ያውቁ ኖሯል። ሰላም የተወደዳችሁ ኦርቶዶክሳውያን፣ እንኳን ለሰሙነ ሕማማት በሰላም አደረሳችሁ። እንግዲህ ስግደት ላይ በምንሰግድበት ጊዜ የምንጠቀመው ለየት ያለ ቃል አለ። ይህ ምንድነው? ኪርያላይሶን በማለት በተለምዶ የምንጠራው ነው። ኪርያላይሶን የሚለው የግሪክ ቃል ሲሆን ከሁለት ቃላቶች የተወሰደ ነው፣ ኪሪያ እና ላይሶን። ይህ ኪሪያ ማለት እግዝእትነ ወይም እመቤት ማለት ሲሆን እኛ ግን ማለት ያለብን ኪሪዬ ኤሌይሶን ነው። ኪሪዬ ኤሌይሶን እንላለን። ኪሪዬ ማለት እግዚኦ ማለት ነው። ኪሪዬ ማለት እግዚኦ ማለት ነው። ኤሌይሶን ማለት ደግሞ ማረን፣ አቤቱ ማረን ማለት ነው። ስለዚህ ጌታ ሆይ አቤቱ ማረን ወይም እግዚኦ አቤቱ ማረን ማለት ነው ኪሪዬ ኤሌይሶን ስንል ማለት ነው። በተለምዶ ግን ኪርያላይሶን ስንል እግዝእትነ እና ማረን አቤቱ ማረን የሚለው ይዋሃዳል። ስለዚህ በምንሰግድበት ጊዜ ኪሪዬ ኤሌይሶን እያልን መስገድ አለብን። ይህን ያውቁ ኖሯል? ጠዋት
ቅቅሉ በቃሪያና በነጭ ሽንኩርት ወጥ አይሰራም። ጠዋት ቅቅላችንን በልተን ምሳም ቅቅል እራትም ቅቅል